ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የብሩክ ሚዲያ ተከታታዮች ለሐምሌ 9 2018 ዓ.ም ያዘጋጀንላችሁን ዋና ዋና ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ሀገራዊ ምክክር ጉባኤ በአዲስ አበባ ተጀመረ። በትግራይ ክልል ያለው የፖለቲካ ፍጥጫ፣ የህወሓት መግለጫና የህዝቡ የሰላም ስጋት ተባብሶ ቀጠለ። ብሔራዊ ባንክ አዲስ የገንዘብ ፖሊሲና የብድር ገደብ አነሳ። በአሜሪካና በኢራን መካከል ያለው ፍጥጫ በመካከለኛው ምስራቅ ጦርነትን ቀሰቀሰ። የሩሲያና የዩክሬን የድሮን ጦርነት በጥቁር ባህር ላይ ተባብሶ ቀጠለ። IMF ድንገተኛ ሪፖርት አወጣ። አድማጭ ተመልካቾቻችን አብራችሁን ከቆያችሁ እነዚህን ዜናዎች በዝርዝር እናሰማለን። ሀገራዊ የምክክር ጉባኤ በአዲስ አበባ ተጀመረ። ለዓመታት ዝግጅት ሲደረግበት የቆየውና በተለያዩ ክልሎች የአጀንዳ ማሰባሰቢያ ስራዎች ሲከናወን የነበረው ሀገራዊ ምክክር ኮሚሽን ዛሬ ሐምሌ 9 2018 ዓ.ም በአዲስ አበባ ሚሊኒየም አዳራሽ ሀገራዊ ጉባኤ በይፋ ተከፍቷል። በዚህ መድረክ ላይ ከሀገሪቱ የተለያዩ አካባቢዎች፣ ከማህበረሰብ ክፍሎች፣ ከሃይማኖት ተቋማትና በሲቪል ማህበራት የተውጣጡ ከ4000 በላይ ልዑካን ተወካዮች ተገኝተዋል። የዚህ ጉባኤ መጀመር በኢትዮጵያ ታሪክ ለመጀመሪያ ጊዜ ሰፊ የፖለቲካ ልዩነቶችን በውይይት ለመፍታት የተደረገ ትልቅ ሙከራ ነው። ሆኖም ግን ጉባኤው ትልቅ ፈተና ከፊቱ ተደቅኗል። በርካታ ታዋቂ የፖለቲካ ድርጅቶችና በጦርነት ላይ ያሉ ኃይሎች ሂደቱ ሁሉን አካታች አይደለም በሚል እምነት ማጣታቸውን እየገለጹ ነው። ይህም ምክክሩ ወደ ስኬት ለማምጣት በሀገሪቱ በአሁኑ ወቅት ያሉት ግጭቶችን ማቆምና ታጠቁ ኃይሎችንም ወደ ውይይት ጠረጴዛ ለማምጣት የግድ ይላቸዋል። አለበለዚያ ግን የውይይቱ ውጤት በአንድ ወገን ብቻ የሚወሰን የመሆን ስጋት እንዳለው የፖለቲካ ተንታኞች ያሰምሩበታል። በትግራይ ክልል ያለው የፖለቲካ ፍጥጫ፣ የህወሓት መግለጫና የህዝቡ የሰላም ስጋት ተባብሶ ቀጠለ። በትግራይ ክልል ጊዜያዊ አስተዳደር እና በህወሓት ማዕከላዊ ኮሚቴ መካከል ያለው ውስጣዊ ክፍፍልና ፍጥጫ ከፍተኛ ደረጃ ላይ ደርሷል። በክልሉ ውስጥ የተለያዩ ወቅታዊና የፖለቲካዊ መግለጫዎች ይወጡ ሲሆን የህወሓት ማዕከላዊ ኮሚቴ ሰሞኑን በወጣው መግለጫ በፌዴራል መንግስትና በአንዳንድ አካላት ላይ ጠንከር ያሉ ትችቶችን ሰንዝሯል። የፕሪቶሪያው የሰላም ስምምነት ከተፈረመ ከ2 ዓመታት በላይ ቢያልፍም በክልል ውስጥ የሚታየው አስተዳደራዊና ኢኮኖሚያዊ ቀውስ አልተቀረፈም። የድንበር ጉዳዮችና የተፈናቃዮች መመለስ መዘግየቱ በህዝቡ ዘንድ ከፍተኛ ብስጭትንም ፈጥሯል። ሰሞኑን የአሜሪካው አምባሳደር ኤርቪን ማሲንጋ በመቀሌ ያደረጉት አስቸኳይ ጉብኝት በክልሉ የተፈጠረውን ይፋዊ ያልሆነ ያለመግባባት ስምምነት ለማረጋጋትና የሽኩቻውን ወደ ሌላ ዙር ግጭት እንዳያመራ ለማስታወስ ያለመ እንደሆነም ይታመናል። ህዝቡም አሁንም በስጋት ውስጥ በመሆኑ የሰላም ስምምነቱ እንዳይቀደድ ትልቅ ጥንቃቄ ያስፈልጋል ተብሏል። ብሔራዊ ባንክ አዲስ የገንዘብ ፖሊሲና ብድር ገደብ አነሳ። የኢትዮጵያ ብሔራዊ ባንክ የገንዘብ ገበያውን ለማነቃቃት በሚል ከዚህ ቀደም በንግድ ባንኮች ላይ ጥሎት የነበረውን የብድር ገደብ ሙሉ በሙሉ አንስቷል። በተመሳሳይ ሰዓትም የፖሊሲ ወለድ ምጣኔውን ወደ 16% ከፍ አድርጎታል። የብድር ገደቡ መነሳቱ ንግድ ባንኮች በነፃነት ብድር እንዲያቀርቡና የንግድ እንቅስቃሴያቸውን እንዲያነቃቁ በር የሚከፍት ቢሆንም የፖሊሲ ወለድ ምጣኔው ወደ 16% ማደጉ ግን የብድር ወለድ ዋጋን እጅግ ውድ ያደርገዋል። ይህ ማለት ነጋዴዎች ባንክ ሄደው ብድር መውሰድ ሲሉ የሚጠይቁት የወለድ መጠን ስለሚጨምር የንግድ ወጪያቸውን ከፍ ያደርገዋል። ይህ ደግሞ በመጨረሻው ሸማቾች ህዝብ ላይ ተጨማሪ ዋጋ ሊያስከትል ይችላል። ባንኩ የገንዘብ ዝውውር ለመቆጣጠር የወሰደው እርምጃ በኢኮኖሚው ላይ በሁለት ጎን የተሳለ ስለት ያለው ቢላዋ ሆኖ ሊያገለግል እንደሚችልም ይገመታል። በአሜሪካና በኢራን መካከል ያለው ፍጥጫ በመካከለኛው ምስራቅ ጦርነትን ቀሰቀሰ። በሆርሙዝ የባህር ወሽመጥ አቅራቢያ በአሜሪካ የጦር መርከቦችና በኢራን አብዮታዊ ጠባቂ ኃይል መካከል ያለው ወታደራዊ ፍጥጫ ወደ ቀጥተኛ ግጭት ተሸጋግሯል። ኢራን ቀጣይ የሆኑ የሚሳኤል እርምጃዎችን እንደምትወስድና የዓለም የነዳጅ ማስፋፊያ መስመሮችን እንደምትዘጋ ስትዝት፣ አሜሪካና አጋሮቿ ደግሞ የአየር መከላከያ መረቦቻቸውን በተጠንቀቅ አቁመዋል። የግጭት አካባቢው ፍጥጫነትን አልፎ የዓለምን ኢኮኖሚ ሊያናጋ የሚችል አቅም አለው። የሆርሙዝ የባህር ወሽመጥ የዓለም 20% የነዳጅ ትራንስፖርት የሚያልፍበት ወሳኝ መስመር በመሆኑ የቦታ ከተያዘ ወይም ጦርነት ከተቀሰቀሰ የዓለም የነዳጅ ዋጋ በአንድ ጀንበር ሰማይ ይነካል። አሜሪካ ጉዳዩን በዲፕሎማሲያዊ ለመቆጣጠር ብትሞክርም በክልሉ ባሉ ተለዋዋጭ ሁኔታዎች ምክንያት ነገሮቹ ከአቅሟ በላይ የሆኑ እንደመጡ ማየታቸው
የሩሲያና የዩክሬን የድሮን ጦርነት በጥቁር ባህር ላይ ተባብሶ ቀጠለ። የዩክሬን የባህር ላይ ድሮኖች በጥቁር ባህር ላይ በወሰዱት የተቀናጀ ጥቃት በርካታ የሩሲያ የጦር ነዳጅ መርከቦችን ማውደማቸውን ገልጸዋል። ሩሲያ በበኩሏ በዩክሬን የወደብ ከተሞች ላይ ከባድ ሚሳኤል ዝናብ ማዝነቧ አጸፋዊ እርምጃንም ወስዳለች። ይህ የባህር ላይ ድሮን ውጊያ በጦርነት ታሪክ ውስጥ አዲስ ምዕራፍ የከፈተ ነው። ዩክሬን ትልቅ የባህር ኃይል ሳይኖራት በርካሽና ዘመናዊ የሆኑ የባህር ላይ ድሮኖች በመጠቀም የሩሲያን ግዙፍ የጦር ባህር ዕዝ ማሽመድመድ ችላለች። ይህ ደግሞ የሩሲያ ጥቁር ባህር በኩል የምታደርገውን የነዳጅና የእህል ኤክስፖርት ለአደጋ የጣለባት ሲሆን ጥቁር ባህርን የጦር ቀጠና በማድረግ የዓለምን የምግብ ዋጋ ዋስትና አሁንም አደጋ ላይ ጥሎታል። አይኤምኤፍ ድንገተኛ ሪፖርት አወጣ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ባወጣው ድንገተኛ ሪፖርት በዓለም ላይ ባሉ የጂኦፖለቲካዊ ውጥረቶች ምክንያት ታዳጊ ሀገራት በተለይም እንደ አፍሪካ ያሉ አህጉራት የከፋ ኢኮኖሚ ቀውስና ዕዳ የመክፈል አቅም ማጣት ሊገጥማቸው እንደሚችል አስጠንቅቋል። በአሁኑ ወቅት ያሉት የባህር መስመሮች መዘጋትና ጦርነቶች የዓለምን የንግድ አቅርቦት ሰንሰለት አዛብተውታል። ታዳጊ ሀገራት የውጭ ምንዛሪ እጥረት ባለባቸው በዚህ ወቅት የነዳጅና የሸቀጣሸቀጦች ዋጋ መጨመሩ የዋጋ ንረቱን ይበልጥ ያባብሰዋል። አይኤምኤፍ እንደሚጠቁመው ሀገራት ከባድ የኢኮኖሚ ማሻሻያ ካላደረጉና የውጭ ዕዳ ሽግሽግ ካልተደረገላቸው በሚቀጥሉት ጥቂት ዓመታት ውስጥ በርካታ ሀገራት መንግስታዊ የኢኮኖሚ ውድቀት ሊያጋጥማቸው እንደሚችል ይታመናል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎች እነዚህ ነበሩ። ሰላም፣ ፍቅርና ሀገራችን ሰላም